የምንመገበው ዘይት ለጤናችን ወይስ ለበሽታ? በሚረጋው ዘይት እና በተፈጥሮ ከተለያዩ ጥራጥሬዎች የምናገኘውን ዘይት ያለውን እውነታ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት የዘንባባ ዘይት ከተፈጥሮ ዘይት ያለውን ሰፊ ልዩነት ነው ማለት ነው። ዘይት ለምንመገበው ምግብ እንደ አንድ ግብዓት እንደመሆኑ መጠን አብዛኞቻችን ኢትዮጵያውያን ዘይትን እንደ ምግብ ማቁላያና ማጣፈጫ ስንጠቀም ኖረናል። ነገር ግን የምንገዛው ዘይት ጤናችን ላይ የሚያደርሰውን አይነተኛ ለውጥ አናቅም። ነገሩ እንዲህ ነው። ፓልም ኦይል ወይም ደግሞ እኛ በተለምዶ የምናውቀው የሚረጋው ዘይት ወይም የዘንባባ ዘይት ማለት ነው፣ በዓለም ላይ በብዛት የሚመረተው ዘይት ነው። ከሳሙና እስከ ቸኮሌት፣ ከብስኩት እስከ ወጥ መስሪያ በሁሉም ውስጥ ይገኛል። ይህ የዘንባባ ዘይት ወይም የሚረጋው ዘይት ከኮሌስትሮል ፍሪ ነው ወይም ደግሞ ከኮሌስትሮል ነፃ የሆነ ነው። በውስጡም ደግሞ ቫይታሚን ኢ በከፍተኛ ሁኔታ የያዘ ነው ማለት ነው። ታዲያ ችግሩ ምኑ ላይ ነው ማለታችሁ አይቀርም። ይህ ወሳኝ ጥያቄ ነው። የፓልም ዘይት አሳሳቢውና ለጤና ጠንቅ የሆነው በውስጡ ያለው የሳቹሬትድ ፋት ነው። በመጠኑ ከ50% አካባቢ የሚገመት ሳቹሬትድ ፋት አለው። ሳቹሬትድ ፋት ስንል ምን ማለታችን ነው? ሳቹሬትድ ፋት ማለት በሃይድሮጅን የሞላ ቅባት ማለት ነው። በቀላሉ የማይበሰብስና በክፍል ሙቀት ውስጥ ቶሎ የሚረጋ ማለት ነው። ይህ ሲሆን ደግሞ የደም ቧንቧ ቱቦዎቻችን ላይ የመርጋት እድሉ ከሌሎቹ ዘይቶች ከፍ ያለ ነው ማለት ነው። በዚህ ምክንያት ለብዙ ለተለያዩ ተላላፊ ላልሆኑ በሽታዎች እንጋለጣለን ማለት ነው። ለምሳሌ እንደ ልብ በሽታ፣ ለደም ግፊት፣ ለኩላሊት በሽታ እንጋለጣለን ማለት ነው። ስለዚህ ይሄን ዘይት ከመጠቀማችን በፊት መምረጥ አለብን ማለት ነው። ፓልም ኦይል ከሆነ አንሪፋይንድ የሆነውን ሬድ ፓልምን መጠቀም ያስፈልጋል። ምክንያቱም ሪላቲቭሊ እጅግ የተሻለ ንጥረ ነገር አለው። ሌላው ደግሞ በተቻለ መጠን የተፈጥሮ ዘይቶችን መጠቀም ያስፈልጋል። አንደኛ የኑግ ዘይትን፣ ለምሳሌ የኑግ ዘይት በኢትዮጵያ ብቻ በስፋት የሚገኝ ድንቅ ዘር ነው። በመሆኑ በውስጡ ኦሜጋ 3 የተባለ ንጥረ ነገርን ስለያዘ ለጭንቅላት እድገት እጅግ በጣም ጠቃሚ ንጥረ ነገር ነው ማለት ነው። ሌላው የሰሊጥ ዘይት ነው። ይህ ደግሞ ለደም ግፊትና ለቆዳ ውበት አይነተኛ ጥቅም አለው። ሶስተኛው የሱፍ ዘይት ነው። ይህ ዘይት ዘ ሀርት ፍሬንድ ይሉታል ነጮቹ። ምክንያቱም ደግሞ የልብ ጤንነትን የሚጠብቅና በዓለም ጤና ድርጅት ጭምር እውቅና የተሰጠው የዘይት አይነት ነው ማለት ነው። ስለዚህ እነዚህን ዘይቶች መጠቀም ያስፈልጋል ማለት ነው። ሌላው በተጨማሪ ማወቅ ያለብን ነጥብ ምንድን ነው? የምንጠቀመው ዘይት በጣም ሲግል ወይም ደግሞ ሲጨስ ወደ መርዛማነት ይቀየራል። ለምሳሌ የዘንባባ ዘይት ወይም ደግሞ ፓልም ኦይል ከፍተኛ ሙቀትን መቋቋም ስለሚችል ለጥብስ ይመረጣል ማለት ነው። የኑግ ዘይት ግን ለወጥ ማጣፈጫነት ቢውል የተሻለ ይሆናል ማለት ነው። በፋብሪካ በኬሚካል የተጣራ ዘይት እና በተፈጥሮ የታመቀ ዘይት ወይም ኮልድ ፕሬስድ የሚባለው ዘይት ልዩነት እጅግ በጣም አላቸው። የተፈጥሮ ዘይት ሽታ አለው፣ ቀለሙም እንደ መጥቆር ያለ ነው፣ ግን ደግሞ እጅግ በጣም ለጤና ተመራጭ ነው ማለት ነው። እስኪ እናንተ የምትጠቀሙትን የዘይት አይነት
ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ይህ ሐሳብ ለሌሎች እንዲደርስ አድርጉ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ የጤና መረጃ እስከማገኛችሁ ሰላም ሁኑ።